السلام عليكم ورحمة الله وبركاته. دنا يتكبراتشو የቻናላችን ቤተሰቦች ሰላም እንደምን አላችሁ አለን። ዛሬ እንግዲህ ከገረገንቲ ውጭ ሊሾ ለማድረግ ስንት ይፈጃል የሚለውን በዝርዝር የ65 ቆርቆሮ ሂሳብ እንመለከታለን። እንዲሁም በሴራሚክ ሊሾ ወይ በሴራሚክ ደግሞ ማስተረክ ከፈለጋችሁ ምን ያክል ይጨምራል የሚለውን የብሩን መጠን እንመለከታለን። እንዲሁም ደግሞ ሊሾ በሲሚንቶና በአሸዋ ለማስተረክ ምን ያክል ይፈጃል የሚለውን የ65 ቆርቆሮ በዝርዝር ሰርቼላችኋለሁ። ሌላውን የብር መጠኑን ተቃራቢ የሆነ ሂሳብ አስቀምጬላችኋለሁ። መነግራችሁ ይሆናል ሰርቼላችኋለሁ። ያው መነግራችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ። ቪዲዮ እይታ እያገኘ አይደለም፣ ላይክ እያደረጋችሁ አይደለም፣ ሼር እያደረጋችሁ አይደለም። እኛ እንደዚህ ለፍተን ለእናንተ ስናቀርብ ላይክ ሼር ማድረግ አያስከፍልም፣ ምንም ችግር የለውም። ላይክ ሼር አድርጉልን፣ ለኛ ይጠቅመናል ማለት ነው። እንግዲህ ያው በዚህ ቻናል ከሚቀርብላችሁ ስራ መካከል የግንባታ እቃ መረጃ ይቀርባል። የሲሚንቶ፣ የአሸዋ፣ የድንጋይ የመሳሰሉት የግንባታ ሙሉ እቃ መረጃ የሚቀርብበት ቻናል ነው። ሌላ ደግሞ ከውጭ ስትመጡ ምን ልስራ ብላችሁ ላሰባችሁ አዋጭ የሆነ ቢዝነስ እያየን የምናቀርብበት ቻናል። የተሰራላችሁን ቪዲዮ አለ፣ መለስ ብላችሁ ተመልከቱ። በቅርብ የተሰራላችሁ ቪዲዮ አለ። ሌላ ደግሞ የኤሌክትሮኒክስ እቃዎች፣ የሶላር የመሳሰሉት እንዲሁም ደግሞ ሰርፕራይዝ ማድረግ የምትፈልጉ ሞባይሎች ብዙ አይነት መረጃዎች የተሰራላችሁ ቪዲዮ አለ። መለስ ብላችሁ ተመልከቱ። የፈርኒቸር እቃዎችም እንሰራለን፣ ቪዲዮን ተመልከቱ እንላለን። ወደ መረጃው ስገባ እንግዲህ ለዛሬ ይዤላችሁ የቀረብኩት ምንድነው ሊሾ ለማድረግ ቤታችሁን የሚያስፈልገው አንደኛ ሲሚንቶ ነው፣ ሁለተኛ አሸዋ ነው፣ ሶስተኛ የግንበኛ ሂሳብ ነው ማለት ነው። ያው ውሃ ልክ ከታሰረ በኋላ ገረገንቲ ከተሞላ በኋላ ያው ገረገንቲ ስለሚሞላ ሊሾ ለብቻ ስለሆነ የሚሰራው ማለት ነው። ወይ ደግሞ ገረገንቲ አስሞልታችሁ በዛው ሊሾ ማሰራት ትችላላችሁ። ዞሮ ከተመረገ በኋላ ሊሾም ስለሚደርስ ከተመረገ በኋላ ነው ሊሾ የሚሰራው ወቅቱ ማለት ነው። በደንብ አሪፍ ተደርጎ የሚሰራው የዛን ጊዜ ነው። እንግዲህ ሲሰራ በጥንቃቄ መሰራት አለበት። በሴራሚክ ብታደርጉ ነው ምን ያክል ይጨምርባችኋል የሚለውን እዙ ላይ ያይዤ ነግራችኋለሁ። እንግዲህ 65 ቆርቆሮ ቤት ሲሚንቶ ከ7 ኩንታል እስከ 8 ኩንታል ይፈልጋል። እንደየአካባቢውና እንደየሁኔታው ይለያያል። አሸዋ አንድ ቢያጁ ያስፈልጋል። እንዲሁም ግንበኛ ከ6000 እስከ 8000 ብር ሂሳብ ያስፈልጋል ማለት ነው። ይሄ ሁላ ስትደምሩት ሊሾ ለማድረግ ብቻ ከ35000 እስከ 38000 ብር ያስፈልጋል ማለት ነው። ሊሾ ለማድረግ ብቻ ማለት እንደየአካባቢው ዋጋው ስለሚለያይ ከዚህ በላይ ሊፈጅ ይችላል። ለምሳሌ እኛ አካባቢ አሸዋ እስከ 20000 ብር ድረስ ነው፣ 21000 ብር ድረስ ነው። ሌላ ቦታ ደግሞ 40000 ብር የሚባልበትን ቦታ አለ፣ ከዛ በላይ የሚሸጥበትን ቦታ አለ። ሲሚንቶ 1200 ብር ጀምሮ እስከ 1400 ብር ድረስ የተለያየ ሲሚንቶ አለ። እንደየአካባቢው ሲሚንቶም ይለያያል ዋጋ። ሌላው የግንበኛ ባለሙያ ሂሳብ እንደዛው ይለያያል ማለት ነው። እንግዲህ እስከ 38000 ብር ይፈጃል። እንግዲህ ሴራሚክ እናስደርግ ደግሞ ካላችሁ ዞሮ ሴራሚክ እናስደርግ ካላችሁ የተወሰነ ስለሚተኮስ ሲሚንቶ ማለት ነው ያን የዛን ሂሳብ ሲሚንቶ ትቀንሳላችሁ። እንዲሁም የባለሙያ ሴራሚክ የሚያነጥፍ ባለሙያ ያለባችሁ ሴራሚክ ያስፈልጋቸዋል። ለምሳሌ 65 ቆርቆሮ ቤት የሰራ ሰው ከ50 እስከ 60 ካሬ ባለው ነው የሚሆነው ሙሉ ቤቱ ማለት ነው። ያው የተወሰነ እየመረጠ ኮሪደር ካለው እስከ 50 ካሬ ቢሆን እንግዲህ ይሄን ለማሰራት 50000 ብር ያስፈልጋል ማለት ጭማሪ ለሴራሚክ ለማስተረግ 50000 ብር ያስፈልጋል። ዞሮ አጠቃላይ እስከ 90000 ብር ሊወስድባችሁ ይችላል ሴራሚክ እናስተረግ የምትሉ። በኖርማል ደግሞ በሲሚንቶ ብቻ ከሆነ ሊሾ እናስተረግ የምትሉ ከሆነ እስከ 38000 ብር ድረስ ነው የሚወስድ፣ በግማሽ ይቀንሳል ማለት ነው። ሌላው እንግዲህ 45 ቆርቆሮ ቤት ደግሞ ያላችሁ ሰዎች 25000 ብር 26500 ብር ይፈጃል። በሴራሚክ እናስተርክ ካላችሁ እስከ 60000 ብር ሊወስድባችሁ ይችላል። 50 ቅጠል ቆርቆሮ ቤት ያላችሁ 29500 ብር ሊወስድባችሁ ይችላል ማለት ነው። ተቃራቢ የሆነ ሂሳብ ነው። በዚህ ወቅት በዚህ ጊዜ ሂሳብ የሰራሁላችሁ ነው። እንደየጊዜውም ይዋጋ ስለሚለያይ ማለት ነው። ለ55 ቅጠል ቆርቆሮ ቤት ሊሾ ለማስተረግ 32450 ብር ያስፈልጋል። ለ60 ቅጠል ቆርቆሮ ቤት 35000 ብር፣ ለ65 ቅጠል ቆርቆሮ ቤት ያው 38000 ብያችኋል ሊሾ ለማስተረግ። ያው ዞሮ እዚህ ላይ የምትጨምሩበት ምንድነው በሴራሚክ ሲሆን እጥፍ 2 ማድረግ ነው፣ የሴራሚክ ወጪ ስላለ ማለት ነው። ለ7 ቅጠል ቆርቆሮ ቤት 41300 ብር፣
ለ75 ቅጠል ቆርቆሮ ቤት 44250 ብር፣ ለ80 ቅጠል ቆርቆሮ ቤት 47200 ብር፣ ለ85 ቅጠል ቆርቆሮ ቤት 50000 ብር፣ ለ90 ቅጠል ቆርቆሮ ቤት 53000 ብር፣ ለ95 እስከ 59000 ብር፣ ለ100 ቅጠል ቆርቆሮ ቤት 63000 ብር፣ ለ110 እስከ 69000 ብር፣ ለ120 ቅጠል ቆርቆሮ ቤት 75600 ብር፣ ለ130 ቅጠል ቆርቆሮ ቤት 81900 ብር፣ ለ140 ቅጠል ቆርቆሮ ቤት 88200 ብር፣ ለ150 94500፣ ለ160 108000 ይፈጃል ማለት ነው። ሊሾ ለማስደረግ ሴራሚክ እናስደረግ የምትሉ እዚህ ላይ የአንዳንድ የምትቀንሱት ነገር ቢኖር ግድግዳ ያረፈበትና መሰራት የማትፈልጉበት ቦታ ካለ በግማሽ ሂሳብ ትጨምራላችሁ ማለት ነው። የሴራሚክ ዋጋ በካሬ የቤታችሁ ካሬ ካወቃችሁ እንግዲህ ካሬ ከ1100 ብር ጀምሮ አለ። የባለሙያ 200 ብር አለ በካሬ ለማስነጠፍ። ሌላው የተገዛው ሲሚንቶና አሸዋ ስለሚበቃ በዛ ላይ ይሰራል ማለት ነው። እንግዲህ ለዛሬ ያስኩላችሁ ሊሾ ለማድረግ ቤታችሁን ይሄን ያክል ነው የሚፈጀው። እንደየወቅቱ እንደየጊዜው ይለያያል ማለት ነው። ሂሳቡ ሊጨምርም ሊቀንስም ይችላል እንደየአካባቢው ሲለያይ ማለት ነው። ሌላው ወቅቱ በተለያየ ቁጥር ዋጋም እንደዛው ይጨምራል። እንግዲህ ቪዲዮውን ላይክ ሼር ማድረግ አትርሱ እንላለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።